እውነትም አሰብ ለባለቤቷ ዳግም እየተሞሸረች ትገኛለች። ባለቤቷም ከእንግዲህ ማንም አያግደኝም በሚል ታሪካዊ ወኔ ዳግም ሊወስዳት ሰርገኛ እንዳይባል ከሚንዚዎቹ ጋር ጉልበቱን እያፈረጠመ ይገኛል። ከዚህ ጋር በተያያዘ ደግሞ ሌላኛዋ ሀገር ሃንጋሪ የኢትዮጵያን ሳይንቲስቶች በኒኩለር ካላሰለጠንኩላችሁ ሞቼ ይገኛለሁ እያለች ትገኛለች። ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ የተሰማውና የታየው ልብን የሚያሞቅና ሀገራዊ ስሜትን የሚያነሳሳውን መረጃ ከትንታኔ ጋር እናቀርብላችኋለን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። ዛሬ በሐዋሳ ሰማይ ስር የታየው እጅግ የሚያስገመግም ወታደራዊ ትርኢት ዝም ብሎ ትርኢት ሳይሆን አመድ ለብሳ ቀሚሷ ተቀዶ ኩላ ተበላሽቶና በጠኔ ደቃ የቆየችውን አሰብን ከአጋቾቿ እጅ ለማስለቀቅ የተገባ ታላቅ ቃል ኪዳን ነው። ለዘመናት የታነቀችበትን የባህር በር ማነቆ ለመበጠስ ቆርጠው የተነሱት የኢትዮጵያ አየር ወለድ ኮማንዶዎች፣ ባህር ኃይልና የልዩ ዘመቻ ኮማንዶዎች በጋራ ዝግጅታቸውን አጠናቀዋል። ኢትዮጵያ በታዛቢነት ብቻ ነው የተሳተፈችበት የተባለው ሚስጥራዊ የባህር ላይ ልምምድ የኢትዮጵያ ባህር ኃይል በደቡብ አፍሪካ የውቅያኖስ ሞገዶችን ሰንጥቆ ሲያልፍ ያሳየው ድንቅ ብቃት ዓለምን ያስገረመና ወኔን የሚቀሰቅስ ነበር። የፈረሰውን ባህር ኃይልን ለማንሳት ፈረንሳይና ሩሲያ በቴክኖሎጂ ሲተሙ፣ የአንበሳ ግልገሎቹ ልዩ ኮማንዶዎች ደግሞ በእስራኤልና በቻይና የጦር ጥበብ ተገንብተው ዳግም ለክብር በቅተዋል። ይህ እጅግ ዘመናዊ ግዙፍ ወታደራዊ ዝግጅት ኢትዮጵያ የታጠቀቻቸውን የጦር መሳሪያዎች ብቃት በአደባባይ የመሰከረ ነው። በምድር ጦር በኩል የታጠቁት እንደ ጊያ ተንደር ያሉ ዘመናዊ የታጠቁ ተሽከርካሪዎች፣ አዳዲስ ታንኮችና የምድር ላይ የጦር መሳሪያዎች በማንኛውም አስቸጋሪ መልክዓ ምድር ላይ የመንቀሳቀስ ብቃታቸው የተረጋገጠ ነው። የአየር ኃይላችን ደግሞ በባህርና በየብስ ላይ ድንገተኛ ጥቃቶችን ለመሰንዘርና ኮማንዶዎችን በገመድ ወደ ግዳጅ ቀጠና ለማውረድ በሚጠቀሙባቸው ሚግ 17 እና ሚግ 35 ተዋጊ ሄሊኮፕተሮች የታጀበ ሲሆን የነዚህ ስልታዊ ተሽከርካሪዎች ብቃት እጅግ አስፈሪ ነው። የአየር ኃይሉ የታጠቃቸው ዘመናዊ ሱ-27 እና ሱ-30 እንደዚሁም ሱ-35 ተዋጊ ጀቶች ሰማዩን የሚቆጣጠሩት እንደ ሩሲያው ኦሪዮን ድሮን እና የቱርኩ ባይራክታር ቲቢቱ ያሉ ሰው አልባ አውሮፕላኖች እንደዚሁም ድሮኖች ከላይ ሆነው ሰማዩን የማንጻት ስራቸውን በብቃት ለመወጣት ተዘጋጅተዋል። በተለይም የኦሪዮን ድሮኖች ለረጅም ሰዓታት አየር ላይ በመቆየትና እጅግ ረቂቅ የሆኑ የጠላት ምሽጎችን በመለየትና በመምታት ያላቸው ሚና ለባህር ኃይሉ ትልቅ አይን ሆኖ ያገለግላል። መከላከያ ሰራዊቱ የታጠቃቸው ዘመናዊ የከባድ መሳሪያዎች እንደ BM-21 ግራንድ ሮኬት ማስወንጨፊያዎች፣ የረጅም ርቀት ሚሳኤሎች የጠላትን ምሽግ ከሩቅ ሆነው የማድቀቅ አቅም እንዳላቸው በተደጋጋሚ ተመስክሮላቸዋል። ሰማዩን ከአየር ላይ ጥቃት ለመከላከልም ኢትዮጵያ እጅግ ዘመናዊ የሆኑ የራሽያ S-300 እና የቻይና HQ-9 የረጅም ርቀት ሚሳኤል መከላከያዎችን ረቂቅ የራዳር ቴክኖሎጂዎችን አሰልፋለች። እነዚህ የራሽያ እና የቻይና ራዳሮች እጅግ ርቀት ላይ ያለን የጠላት እንቅስቃሴ በቅጽበት የመለየትና ማንኛውንም አይነት የሚሳኤል ሆነ የጀት ጥቃት ገና ሳይቃረብ የመመከት ብቃት አላቸው። ይህ የተቀናጀ ኃይል በምድር ላይ ያለውን እግረኛ ጦር፣ በአየር ላይ ያለውን ተዋጊ ኃይልና በባህር ላይ ያለውን መርከበኛ በአንድ ማዕከላዊ የትዕዛዝ ሰንሰለት በማስተሳሰር ለታላቁ ተልዕኮ ዝግጁ ሆኗል። ድግሱ ባዶ እንዳይቀር በየአይነቱ የተዘጋጀው የመከላከያ ሰራዊታችን ዛሬ ባየነው በዛ ዘመናዊ ወታደራዊ ዝግጅቱ ለጠላቶቹ የማይረሳ ቅምሻ ሊያቀምስ ዝግጅቱ መሆኑ አረጋግጧል። የኤርትራ ግልገሎች መከላከያ በትግራይ በኩል አያልፍም እያሉ የሽንፈት ፕሮፓጋንዳ ቢነዙም ጀግናው መከላከያ ግን እያንዳንዱን ስልታዊ ቦታ ይዞ ትዕዛዝ እየተጠባበቀ ይገኛል። ያልተነገረለትና በሚስጥር ሲገነባ የቆየው የኢትዮጵያ ባህር ኃይልም ዘመናዊ የጦር መርከቦችን ከፈረንሳይና ከዩናይትድ አረብ ኤምሬት በስጦታም በግዥም አከማችቶ ቀድሞ የነበሩ ፈጣን ጀልባዎችን አድሶ ለታላቁ ጉዞ ዝግጁ ሆኗል። እንግዲህ የምንሰማው በየሚዲያው ያለው የሻዕቢያ ለቅሶ የሚያባራ አይሆንም። ምክንያቱም ኢትዮጵያ ለዘመናት የእድገቷ ማነቆ የሆነው ቀይ ባህርን ለማስመለስ ከምንጊዜውም በላይ ለ12 ሰዓት ሩብ ጉዳይ ላይ ትገኛለች። ያለ ባህር በር ያየነውን ይህንን ሁሉ ልምላሜና ለውጥ ለወደብ የምናወጣው ያ3 ቢሊዮን ዶላር እና ዓመታዊ ኪሳራ ወደ ካዝናው ሲመለስ አስቡት። በመቶዎች የሚቆጠሩ ሆስፒታሎች፣ ዘመናዊ መንገዶችና ትምህርት ቤቶች የሚገነቡበት የቤት እጦት ተቀርፎ የዜጎች የቤት ባለቤትነት ህልም እውን የሚሆንበት ጊዜ ሩቅ አይደለም። የኢትዮጵያውያን አንጡራ ሀብትና ላብ የፈሰሰበት የአሰብ ከተማና መሰረተ ልማት ወለድ ባይኖሮም ከስሮ እንኳን ወደ ባለቤቱ የሚመለስበት ቀን ደጅ ላይ ደርሷል። የታሪካዊ ባህር ኃይል
ኃይላችን ዳግም መወለድና የአንበሶቹ ኮማንዶዎች ቆራጥነት ኢትዮጵያ በቀይ ባህር ላይ ያላትን የዘመናት ሉዓላዊነት በደሟ ለማስከበር ዝግጁ መሆኗን ለዓለም ያበሰረ ሀቅ ነው። ይህ ወጥ የሆነና የተቀናጀ የጦር ዝግጅት ለጠላት ድንጋጤን፣ ለወዳጅ ደግሞ ኩራትን የሚቸር የታላቅ ሀገር መገለጫ ነው። የኢትዮጵያ ጀግና ሰራዊት በታሪክ አጋጣሚዎች ሁሉ የሀገሩን ሉዓላዊነት ሳያስደፍር የቆየው መሆኑ ይታወቃል። አሁን ቢሆንም የተከፈተው የባህር በር ጥያቄ የህልውና ጥያቄ በመሆኑ እያንዳንዱ ወታደራዊ ዘርፍ አባል አስፈላጊውን መስዋዕትነት ለመክፈል ቃለ መሐላውን አድሷል። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የተሰለፈው ይህ ግዙፍ ኃይል የአፍሪካ ቀንድን ሰላምና ደህንነት ለማረጋገጥ ጭምር ትልቅ አቅም አለው። የኢትዮጵያ ህዝብም ከሰራዊቱ ጎን በመቆም ይህንን ታሪካዊ አጋጣሚ ወደ ስኬት ለመቀየር ቁርጠኝነቱን አሳይቷል። በመሆኑም ወደፊት የምንሰማቸው ዜናዎች ሁሉ የኢትዮጵያን ታላቅነትና በቀይ ባህር ላይ ያላትን ተፈጥሯዊ መብት ዳግም የሚያረጋግጡ ይሆናሉ። ሰርገኛዋ አሰብ ባለቤቷን የምትቀበልበት ቀን ደርሷል። ኢትዮጵያም ወደ ባህር ኃያልነቷ የምትመለስበት የታሪክ ገጽ ተከፍቷል። ከዚህ ጋር በተያያዘ የኢትዮጵያ ትንሳኤ ነጋሪት በዓለም አደባባይ ጎልቶ መሰማት ጀምሯል። ለዘመናት አንገቷን እንድትደፋና በድህነት አዙሪት እንድትጠመድ የተሸረበባትን ተንኮል ዛሬ በታላላቅ ሀያላን አጋርነትና በልጆቿ ብርታት እየተበጣጠሰ ይገኛል። ኢትዮጵያ የጥቁር ህዝብ ኩራትና የነጻነት ተምሳሌት መሆኗን ዳግም ለዓለም እያረጋገጠች ባለችበት በዚህ ታሪካዊ ወቅት የከፍታዋን ጉዞ አሁን ደግሞ የዓለም ኃይል ሚዛንን በሚቀይረው የኒኩለር ቴክኖሎጂ ታጅቦ ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። የኢትዮጵያ የኒኩለር ኢነርጂ ኮሚሽነር ሳንዶካን ደበበ ከሃንጋሪ ከፍተኛ የልዑካን ቡድን ጋር የተፈራረሙ ስምምነት ተራ የዲፕሎማሲ ሰነድ ሳይሆን የኢትዮጵያን የነገ ሀያልነት የሚያበስርና ታሪካዊ ጠላቶቿን በድንጋጤ የሚያርድ የታላቅነት ማረጋገጫ ነው። ይህ በታዋቂው ስቲፔንዲየም ሃንጋሪ ኩየም አማካኝነት የሚሰጠው የኒኩለር ቴክኖሎጂ ስልጠና ኢትዮጵያውያን ወጣቶችና ባለሙያዎች የዓለምን የኃይል ፖለቲካ የሚገዛውን የኒኩለር እውቀት እንዲታጠቁ የሚያስችል ነው። ሃንጋሪ በቡዳፔስት የሚገኙ የምርምር ሪአክተሮቿንና በታዋቂው የፓክስ የኒኩለር ጣቢያ ያካበተችውን ዓለም አቀፍ ተወዳዳሪ እውቀት ለኢትዮጵያ ልጆች ለማጋራት መወሰኗ ኢትዮጵያ በጂኦፖለቲካው መድረክ ያላትን የማይናወጥ ክብደትንና ተሰሚነትን ያሳያል። ከሩሲያ ጋር የነበረው ጠንካራ ወታደራዊና ቴክኖሎጂያዊ ትብብር አሁን ደግሞ በአውሮፓዊቷ ሀያላን ሃንጋሪ መታጀቡ የዓለምን ሀያላን መንግስታት በሙሉ ፊታቸውን ወደ ኢትዮጵያ እያዞሩ መሆኑንና የሀገራችንን ስትራቴጂካዊ የበላይነት መቀበላቸውን ያበስራል። ይህ የቴክኖሎጂ ሽግግር ወደ ኢትዮጵያ መምጣቱ ብቻ ሳይሆን ሀገራችን ለኒኩለር ኃይል ማመንጫና ለከፍተኛ ወታደራዊ ሳይንስ ግብዓት የሚሆኑ የኒኩለር ማዕድናትን በምድሯ በገፍ መያዟ የዓለምን መንግስታት ቀልብ ስቧል። ኢትዮጵያ እንደ ዩራኒየምና ቶሪየም ያሉ እጅግ ውድና ተፈላጊ የኒኩለር ማዕድናት ባለቤት ናት። በተለይም በደቡብ ኢትዮጵያ በቦረናና በጉጂ ዞኖች፣ በምዕራብ ኢትዮጵያና በባሌና በቤኒሻንጉል ጉሙዝ እንደዚሁም በሰሜን ኢትዮጵያ በትግራይ አድዋ አካባቢ የሚገኙ የዩራኒየም ክምችቶች ጥራታቸው እጅግ ከፍተኛ እንደሆነና ለኒኩለር ሪአክተሮች ምቹ መሆናቸውን በጥናት ተረጋግጧል። እነዚህ ማዕድናት በገፍ በሀገራችን መገኘታቸው ኢትዮጵያ የውጭ ጥገኝነት ሳይኖርባት የራሷን የኒኩለር ኃይል እንድታመነጭና በወታደራዊ መስክም እስከ ኒኩለር ኃይል ታጥቃ የዓለምን ጂኦፖለቲካዊ ሚዛን እንድትቀይር ያደርጋታል። ሃንጋሪ ኢትዮጵያን በቴክኖሎጂና በወታደራዊ አቅም ለማስታጠቅ መነሳቷ በምስራቅ አፍሪካና በቀይ ባህር አካባቢ ያለውን ስትራቴጂካዊ የበላይነት ኢትዮጵያ እንድትጨብጠው የሚያደርግ ወሳኝ እርምጃ ነው። ይህ ስምምነት ኢትዮጵያ የኃይል አማራጮቿን ለማስፋት የምታደርገውን ጥረት ብቻ ሳይሆን በዘመናዊው ዓለም ውስጥ ያላትን የቴክኖሎጂ ሉዓላዊነት የምታረጋግጥበት ታላቅ ወታደራዊና ሲቪላዊ ስትራቴጂ ነው። ዛሬ ሃንጋሪም ሆነች ሩሲያ በኢትዮጵያ ዙሪያ መሰለፋቸው ታሪካዊቷን ሀገራችንን ለዘመናት ያጣቸውን የቀይ ባህርና የኒኩለር ኃያልነት ዳግም ልትቀዳጅ ጥቂት እንደቀራት የሚያሳይ ነው። ኢትዮጵያውያን ባለሙያዎች በሃንጋሪ ዩኒቨርሲቲ የሚቀስሙት ዕውቀትና በፓክስ የኒኩለር ጣቢያ የሚያገኙት የቀጥታ ምልከታ ሀገሪቱ በምድሯ ያላትን የዩራኒየም ክምችት ወደ ጥቅም በመለወጥ የኒኩለር ቴክኖሎጂ የምታደርገውን ጉዞ የሚያፋጥንና የኢኮኖሚና የወታደራዊ አቅሟን ወደ ሰማይ የሚያጎነጉን ነው። ሀያላን ሀገራት ተደመው ፊታቸውን ወደ ኢትዮጵያ ማድረጋቸው የኢትዮጵያ ብልጽግናና ሀያልነት የማይቀለበስ መሆኑን ለወዳጅም ለጠላትም የላከው ግልጽ መልእክት ነው። ኢትዮጵያ በኒኩለር ቴክኖሎጂ የምትታጠቅበት
የተፈጠረበት ልጆቿ የዓለምን ረቂቅ ዕውቀት የሚጨብጡበትና በታላላቅ መንግስታት የታጀበው የሀገራችን የከፍታ ጉዞ ዛሬ በሃንጋሪው ስምምነት ደምቆ ታይቷል። የኢትዮጵያ ትንሣኤ ደጅ ላይ ደርሷል። ሀገራችንም በቴክኖሎጂና በኃይል የታጀበች ታላቅ አፍሪካዊት ኃያል ሆና በዓለም መድረክ ላይ ዳግም ልትነግስ ተቃርባለች። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰቡን እያልን መልካም ጊዜን ተመኘን።